كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. كسورة النور قانن سورة النور اسك 34 آية درس بوست يالو أحكاموچن أدابوچن بتوسنا ملكو لما داسس يموكرن يالنو ከ35ኛው አያ ነው የምንጀምረው ኢንሻአላሁ ተዓላ። ሱረቱ ኑር ከ35ኛው እስከ 57ኛው አያ ድረስ ያሉት የአላህ Subhanahu Wa Ta'ala ብርሃን፣ የአላህ Subhanahu Wa Ta'ala ኃያልነት እንዲሁም የሱን ተአምሮች የሚገልጹ የሱ ስራዎችን እንዲሁም ደግሞ አላህ Subhanahu Wa Ta'ala በተመለከተ አማኞች ከሃዲያንና ሙናፊቆች ሶስት አይነት ሰዎች ያላቸውን ባህሪ ወይም ከአላህ Subhanahu Wa Ta'ala ጋር ያላቸውን ተዓሙል የሚዳስሱ አያቶች ናቸው ማለት ነው። ሲጀምር አላህ Subhanahu Wa Ta'ala አላሁ ኑሩ ሰማዋቲ ወልአርድ፣ አላህ Subhanahu Wa Ta'ala የሰማያትና የምድር ብርሃን ነው። በሱ ብርሃን ነው ሰማያት ምድር ፍጥረታት ሁሉ የሚያበሩት ማለት ነው። مثل نوره كمشكات يسو برهان في قلب العبد المؤمن مالت بمؤمن لبوست يالو يا الله سبحانه وتعالى برهان مالت يا من دنو يإيمان برهان يتقوى الله سبحانه وتعالى مفرات بصير من مكات بالله سبحانه وتعالى يمامن برهان أمانيو تشلي مؤمنو بارو تشلي يالا نجرنا الله سبحانه وتعالى በምሳሌ የሚገልጸው ማለት ነው። مثل نوره كمشكات فيها مصباح የአላህ Subhanahu Wa Ta'ala ኑር በሙእሚኖች ልብ ውስጥ ያለ ኑር የሙእሚኖች እምነት ማለት ነው። ከሚሽካት ልክ እንደ መስኮት ነው ይላል። መስኮት ነገር ግን ዝግ የሆነ መስኮት ማለት ነው። فيها مصباح እዛ ላይ ምን አለ ማብራት አለ ይላል። المصباح في زجاجة ማብራቱ ደግሞ መስታወት ውስጥ ነው ያለው። الزجاجة كأنها كوكب دري መስታወቱ ደግሞ ወይም ብርጭቆ ብርሃኑ ልክ እንደ ቦግ እንዳለ ከዋክብት ኮከብ ነው ይላል። ኮከቡን ዱሪ ሉላዊ ኮከብ ይላል። እንደ ሉል የሚያብረቀርቅ እንደ ኮከብ የሚያበራ ቦግ ያለ ብርሃን ነው ይላል አላህ Subhanahu Wa Ta'ala። يوقد من شجرة ሙባረከ ይህ ማብራት ደግሞ እሳቱ የሚቀጣጠለው ሚን ሸጀረት ሙባረከ ከተባረከች ዛፍ ነው ይላል አላህ Subhanahu Wa Ta'ala። ያ የተባረከውን ዛፍ አላህ Subhanahu Wa Ta'ala በየነው አስቀጥሎ አብራር ዘይቱነ የዘይቱን ዛፍ ዘይት ማለት ነው። ከዛ የሚቀጣጠል እሳት ነው ያንን ብርሃን የፈጠረው። ላ ሸርቅየቲን ወላ ገርብያ ያ ዘይቱን ደግሞ ምስራቃዊ ምዕራባዊም አይደለም። የፀሐይ ብርሃን የሚያገኘው በጠዋቱ ክፍለ ጊዜ ብቻ ወይም በማታው ክፍለ ጊዜ ብቻ ወይ አመሻሽቱ ባለው ጊዜ ብቻ አይደለም። ቀን ሙሉ في وسط الارض ምድር መሃል ላይ ነው። የቀን ሙሉ ፀሐይ የሚፈራረቅበት ነው። የፀሐዩ ብርሃን ሲያገኘው የዘይት የበለጠ ያብረቀርቃል ማለት ነው። ላ ሸርቅየቲን ወላ ገርብያ የካዱ ዘይቱሃ ዩዲኡ ወለው ለም ተምሰስሁ ናር ያ ዘይት በጣም ያበራል። እሳት እንኳን ባይነካው ራሱ ሊያብረቀርቅ ሊያበራ የደረሰ ነው ይላል። በጣም የሚያበራ ነው። እሳት እንኳን ሳይነካው የሚያበራ ነው። እሳት ሳይነካው ራሱ የሚያበራ ነው። እሳት ሲያነካው ደግሞ ሚንባብ ያውላ በጣም ቦግ ብሎ በጣም ብርት ብሎ የሚታይ ብርሃን ነው ይላል። ኑሩን አላ ኑር ይሄን ታዲያ ብርሃን ላይ ብርሃን ነው። የዘይቱ ብርሃን አለ፣ የእሳቱ ብርሃን አለ፣ እንደገና የመስታወቱ ብርሃን አለ፣ የሚሽካቱ ብርሃን አለ። ብርሃን በብርሃን ነው። እንግዲህ የሙእሚን ልብ ውስጥ ያለ የአላህ Subhanahu Wa Ta'ala ኑር ነው። ኢማን ማለት ኑሩን አላ ኑር የህዲላሁ ሊኑሪሂ መን የሻ አላህ Subhanahu Wa Ta'ala ለብርሃኑ የፈለገውን ይመራል።
አላህ ስብሓነሁ ወተዓላ የመራው ብቻ ነው ብርሃንን የሚያገኘው። ወየድሪቡ ላሁ ልአምሳለ ሊናስ አላህ ስብሓነሁ ወተዓላ በዚህ መልኩ ምሳሌዎችን ለሰዎች ያደርጋል። ወላሁ ቢኩል ሸይን ዓሊም አላህ ስብሓነሁ ወተዓላ በሁሉ ነገር አዋቂ ነው ይላል። ፊ ቡዩቲን አዚነ ላሁ አን ቱርፈዕ ይህ ደግሞ ሙእሚን ብርሃናማ የሆነው ሙእሚን ፊ ቡዩቲን በቤቶች ውስጥ ነው ይላል። እንግዲህ ይህ ሙእሚን ብርሃኑ የሚጨምረው እምነቱ ተግባራዊ የሚደረግበት ቦታ አለው ማለት ነው። እሱም ምንድነው? የአላህ ቤት ነው። ምድር ላይ ያለ የአላህ ቤት ነው። እሱም መስጂድን ፊ ቡዩቲን አዚነ ላሁ አን ቱርፈዐ ወዩዝከረ ፊሃ እስሙሁ ቤቶች ውስጥ ነው፣ የአላህ ቤቶች ውስጥ ነው። አዚነ ላሁ አን ቱርፈዐ ከፍ እንዲደረጉ አላህ ስብሓነሁ ወተዓላ የፈቀደው አዚነ ኢዝን ሸርዒን አላህ የወደደው ያበረታታው ያዘዘው ማለት ከፍ እንዲደረግ እንግዲህ አላህ ስብሓነሁ ወተዓላ ቤቶች መስጂዶች ከፍ እንዲደረጉ ታዟል ማለት ነው። ከፍ እንዲደረጉ ሒስየን ወማዕናውየን ማለት ነው። እንዲገነቡ፣ እንዲያምሩ፣ እንዲጸዱ ከቆሻሻ ከመሳሰሉ ነገሮች እንዲጠሩ ወከዛሊከ መስጂድ ላይ የማይገቡ ነገሮች እንዳይሰሩ ማለት ነው። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም የከለከሏቸው ነገሮች አሉ። ከዛ ውስጥ አንዱ ግብይት መስጂድ ውስጥ መገባየት አይፈቀድም። መሸጥ፣ መለወጥ፣ መግዛት አይፈቀድም ማለት ወከዛሊከ ኢንሻዱ ዳላ የጠፋበትን ነገር እዛ ቦታ ላይ መናገር እንዲህ ነገር ጠፍቶብኛል ያያችሁ ካላችሁ ብሎ መናገር አይፈቀድም። እንደዛ ያለው እንደውም አላህ ስብሓነሁ ወተዓላ አያስገኝልህ በሉት ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። ሲሸጥ ሲለውጥ ያያችሁትን ደግሞ አላህ ንግድህን አይባርክልህ ትርፋማ ያደርግልህ በሉት ነው ያሉት። ይሄ መስጂድ አላህን ስብሓነሁ ወተዓላ ማምለኪያ፣ ሰላት መስገጃ፣ መዘከሪያ፣ ቁርአን መቅሪያ የመሳሰሉት ነው እና ለእንደዚህ አይነት ነገሮች የማይበጅ ወከዛሊከ አንድ አዕራቢ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የዓረብ ባላገር ማለት ነው መስጂድ ውስጥ የሆነ ቦታ ላይ ዳር ወጣና ሸና። በሚሸና ሰዓት ሰሓቦች ከለከሉት፣ በጣም አደናበሩት። ነቢ ሰለላሁ ዐለይሂ ወሰለም እስኪጨርስ ድረስ ተዉት አሉት። አንዴ ጀምሯል፣ ስለዚህ ሌላ ቦታ እንዳያዳርስ ማለት ነው። ወከዛሊከ ሰውየውም ሽንቱን በመቋረጡ እንዳይጎዳ ማለት ነው። አንዴ ያደርጎታል፣ ይጨርሳል። ከተጨረሰ በኋላ በባልዲ ነገር ውሃ መጣና ተደፋበት። ከዛ ነቢ ሰለላሁ ዐለይሂ ወሰለም መስጂድ እኮ ለእንዲህ አይነት ነገር አይበጅም ብለው አስተማሩት ማለት ነው። መስጂድ ከነጃሳ ነገር ሊጸዳ ይገባል ማለት ነው። መስጂድ ብዙ ዑለማዎች እንዳሉት ጀናባ የሆነ ሰው ሐይድ የሆነች ሴት እዛ ቦታ ላይ መቆየት የለባቸውም ማለት ነው፣ እስኪታጠቡ ድረስ ማለት ነው። ወከዛሊከ መስጂድ ከጭፈራ፣ ከድለቃ፣ ከኢኽቲላጥ መጥራት አለበት። አንዳንድ ሰዎች እንግዲህ አማኝ ሆነው ሲያበቁ መስጂድን ባልተገባው መልኩ እዛ ቦታ ላይ መስጂድን የጭፈራ ቦታ፣ የኢኽቲላጥ ቦታ፣ የድለቃ ቦታ፣ ሱስን የመተግበሪያ ቦታ የሚያደርጉም አሉ። ይህ ሁሉ የመስጂድን ክብር ዝቅ ማድረግ ነው። መስጂድ ከፍ እንዲደረግ ነው አላህ ሱብሓነሁ ወተዓላ ያዘዘው ማለት ነው። ወይዝከረ ፊሃ እስሙሁ እዛ ውስጥም አላህ ሱብሓነሁ ወተዓላ ስሙ እንዲወሳበት፣ አላህ እንዲወደስ፣ እንዲጥራራ፣ አላህን ሱብሓነሁ ወተዓላ እንድናጠራው፣ ወከዛሊከ ቁርአን እንድንቀራ፣ ደርሶች፣ የሐዲስ ትምህርቶች፣ የተፍሲር ትምህርቶች፣ የፊቅህ ትምህርቶች የመሳሰሉት ትምህርቶች እንዲደረግባቸው፣ ኹጥባ የሚደረግበት፣ ሰላት የሚሰገድበት፣ ኢዕቲካፍ የሚደረግበት፣ ዚክር ሲባል ታዲያ እነዚህን ሁሉ የሚያካትት ነው ማለት ነው። ወዩዝከረ ፊሃ እስሙሁ ዩሰቢሑ ለሁ ፊሃ ቢልጉዱዊ ወልአሳሊ ሪጃሉን ዩሰቢሑ ለሁ ፊሃ በእንዲህ አይነት ከፍ በተደረገና በተጥራራ ቤት ውስጥ መስጂድ ውስጥ ማለት ነው እዛ ውስጥ አላህን ስብሓነሁ ወተዓላ ያጠራሉ። ዩሰቢሑ ለሁ አላህን ስብሓነሁ ወተዓላ ያጠራሉ። ፊሃ እዚህ ውስጥ ቢልጉዱዊ ወልአሳል በጧትና በማታ ሪጃሉን የሚያደርጉት አላህን ስብሓነሁ ወተዓላ የሚያጠሩት ሪጃሉን ወንዶች ናቸው ይላል አላህ ስብሓነሁ ወተዓላ። ወንዶች ወንዶች ጠንካሮች፣ ትክክለኛ ወንድነት ጀግንነት ያለው እዚህ ላይ ነው ማለት ነው። አላህን ስብሓነሁ ወተዓላ ማምለክ ላይ፣ መስጂድ መመላለስ፣ ኢዕቲካፍ፣ ተስቢሕ፣ ቁርአን፣ ተፍሲር፣ ሐዲስ መስጂድ ውስጥ እነዚህ ነገሮች እንዲደረጉ የሚያደርጉት ማለት ነው። ሪጃል ሲባል በትክክል ወንዶችም በጾታ ወንዶችንም ጭምር ማለት ነው። ምክንያቱም መስጂድ
በአብዛኛው የሚደነገገው ለወንዶች ነው። ጀማዓ መጥቶ መስገድ ግዴታ የሚሆነው ወንዶች ላይ ነው። ሴቶች ቤታቸው እንዲሰግዱ ነው የታዘዙት። ነዓም ላ ተምነዑ ኢማ አላህ መሳጅድ አላህ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። የአላህ ሴት ባሮችን መስጂድን አትከልክሏቸው፣ አስፈቅደው መስጂድ መምጣት ከፈለጉ እንዲሰግዱ መስጂድ እንዲሄዱ ፍቀዱላቸው ብለዋል። ሚስት ባልን ካስፈቀደች ለምሳሌ። ነገር ግን ወቡዩቱሁነ ኸይሩን ለሁነ፣ ቤቶቻቸው ግን ለነሱ የተሻለ ነው። ለሴቶች ወጣ ከማብዛት ሐታ ለዒባዳ ራሱ መስጂድ ከመውጣት የተሻለው ቤታቸው ላይ ወቀርነ ፊ ቡዩቲኩነ የሚለውን ተግባራዊ ማድረግ ነው የበለጠ የሚሆነው ማለት ነው። ታዲያ ያሳለፍነው አያና ይሄ አያ እንደ አንድ አያ አንዳንድ ዑለማዎች ዘንድ ይቆጠራል ማለት ነው። ይህ ሱረቱ ኑር አጠቃላይ የኛ ሙስሐፍ ላይ ያለው 64 አያቶች ነው። አንዳንዶች 63 ነው ብለዋል። ምክንያቱም እነዚህ ሁለቱን አያቶች እንደ አንድ አያ አድርገው ስለቆጠሩ ማለት ነው። እንዲሁም ደግሞ የቁርአንን የሚያነብሰው እነዚህን ሁለት አያቶች አንድ ላይ አያይዞ ማንበቡ የተሻለ ይሆናል ማለት ነው። ይሰቢሑ ለሁ ፊሃ ቢልጉዱዊ ወልአሳሊ ሪጃሉን ላ ቱልሂሂም ቲጃረቱን ወላ በይዑን አን ዚክሪላህ ብሎ አንድ ላይ ማያያዙ የተሻለ ነው ማለት ነው። ሪጃሉን ላ ቱልሂሂም ቲጃራ፣ እነዚህ መስጂድ ውስጥ አላህን የሚያጠሩ መስጂድ ውስጥ የሚሰግዱ መስጂድ ውስጥ አላህን የሚያመልኩ ሰዎች ምንድናቸው? ላ ቱልሂሂም ቲጃረቱን ወላ በይዑን አን ዚክሪላህ፣ አላህን ከማውሳት ንግድ መሸጥ መለወጥ የሚያዘናጋቸው አይደሉም። ይሄ አላህ ሱብሓነሁ ወተዓላ በሌላ አያ እንዳስጠነቀቀው ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን ብሏል። ልጆቻችሁ ገንዘቦቻችሁ አላህን ሱብሓነሁ ወተዓላ ከማውሳት እንዳያዘናጓችሁ። እንግዲህ የገዛ ልጆቻችሁ የገዛ ንብረታችሁ እንዳያዘናጋችሁ ከተባለ ሌላው ደግሞ ሚንባቢ አውላ ነው። ማንም ምንም ነገር ከአላህ ሱብሓነሁ ወተዓላ ዚክር እንዳያዘናጋችሁ ነው። ታዲያ አማኞች አጥቂያዎች ኹለሶች የአላህ ምርጥ ባሮች ምንድናቸው? ላ ቱልሂሂም ቲጃረቱን ወላ በይዑን አን ዚክሪላህ፣ አላህን ከማውሳት ንግድ መሸጥ መለወጥ የሚያዘናጋቸው አይደሉም። ወኢቃሚ ሰላቲ ወኢታኢ ዘካ፣ ሰላትን ቀጥ አድርጎ ከመተግበር ዘካንም በተገቢው መልኩ ለሚገባው አካል ከመስጠት የሚዘናጉ አይደሉም። የኻፉነ የውመን ተተቀለቡ ፊህ ልቁሉብ ወልአብሳር፣ ይልቁንስ ያንን ዕለት የሚፈሩ ናቸው። ተተቀለቡ ፊህ ልቁሉቡ ወልአብሳር፣ ልቦችና አይኖች የሚቀለባበሱበት ዕለት ማለት ደንብረው ደንግጠው ማለት ነው። በዛን ሀያል ቀን ማለት ነው በየውም አልቅያማ አላህ ስብሓነሁ ወተዓላ እንዲያደናቸው ከወዲሁ አላህን ፈርተው ለዛች ቀን የተዘጋጁ ሰዎች ናቸው ማለት። የኻፉነ የውመን፣ ያንን ቀን የሚፈሩ ናቸው። የውመል ቅያማን ማለት ነው። ሊየጅዚየሁም ላሁ አሕሰነ ማ ዐሚሉ፣ አላህ ስብሓነሁ ወተዓላ የሚሰሩትን መልካም እንዲመነዳቸው ማለት ነው። አሕሰነ ማ ዐሚሉ፣ ከሚሰሩት የተሻለ ማለት ነው። አላህ ስብሓነሁ ወተዓላ ሸኩር፣ ሰዎች የሚሰሩትን ስራ ቢያንስ በ10 እጥፍ አድርጎ ነው የሚከፍለው። በ700 ብዙ እጥፍ ድርብ አድርጎ የሚከፍል ጌታ ነው አላህ ሱብሓነሁ ወተዓላ። ወየዚደሁም ሚን ፈድሊ፣ ከችሮታውም እንደዚሁ እንዲጨምርላቸው አላህ ሱብሓነሁ ወተዓላ። ወላሁ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አላህ ሱብሓነሁ ወተዓላ የፈለገውን ያለምንም ሒሳብ ሲሳይ ለጋሽ ነው። ይህ ሲሳይ የዱንያ ሲሳይ ሊሆን ይችላል፣ የአኺራ ሲሳይ ሁሉንም የሚያካትት ነው። የኢማን ሲሳይ፣ የዕልም ሲሳይ፣ አላህን ሱብሓነሁ ወተዓላ የመፍራት የተወኩል ልብን የሚመግቡ ትክክለኛ ሪዝቅ ማለት ነው። የአካላዊ ሲሳይም እዚህ ውስጥ የሚገባ ነው። ወከዛሊከ የጀነትም ሪዝቅ እዚህ ውስጥ የሚካተት ነው ማለት ነው። ወለዚነ ከፈሩ፣ እንግዲህ እነዚህ ሙእሚኖች ናቸው። በአላህ ሱብሓነሁ ወተዓላ ኑር ልባቸው የበሩ ሰዎች ሲሆን ተቃራኒዎች አላህ ስብሓነሁ ወተዓላ በብርሃኑ ልባቸውን ካበራላቸው ከሙእሚኖች ተቃራኒ የሆኑ ከሃዲያን ክህደታቸውን ይፋ ያደረጉ ከሃዲያኖችን ደግሞ አላህ ስብሓነሁ ወተዓላ እንዲህ ሲል ይገልጻቸዋል። ወለዚነ ከፈሩ፣ እነዚያ የካዱ ሰዎች ግን አዕማሉሁም ከሰራብ፣ ስራዎቻቸው እንደ ሰራብ ሲሪብዶ ይሉታል በአማርኛ። ምንድነው? በረሃ ሜዳ ላይ ከርቀት ሲታይ ውሃ መስሎ የሚታይ ማለት ነው። ልክ ሰዎች ሲቀርቡ ምንም አይደለም።
ልክ እንደዛ ነው ስራቸው ይላል። እነዚህ ኩፋሮች እንግዲህ እዚህ ጋር ሁለት አያቶች ለኩፋሮች ምሳሌዎችን አድርጓል። ዑለማዎች ምን ይላሉ? የመጀመሪያ አያ አሁን የጀመርነው አያ ወደ ኩፍር የሚጣሩ ወደ ክህደት የሚጣሩ ከሃዲያንን ሲሆን የሚከተለው አያ ደግሞ ተከታዮችን በተመለከተ ነው። እና እነዚህ ተጣሪዎችን በተመለከተ ስራቸው ልክ እንደ ሰራብ ቢቂዓ ቂዓ ላይ ቂዓ ጀምዑ ቃ ያኒ አውላላ አለጥ ያለ ሰፊ መሬት ማለት ነው። እዛ ላይ እንደሚታይ ሲሪብዶ ነው። ከሩቅ ሲታዩት ውሃ መስሎ ከሩቅ ሲታይ ውሃ መስሎ የሚታይ ሲቀረብ ምንም ያልሆነ ማለት ነው። يحسبه الظمآن ماء ውሃ በጣም የተጠማ ሰው ማለት ظمآን በጣም እጅግ በጣም የተጠማ ውሃን በጣም በጉጉት የሚፈልግ ውሃን ፈልጎ ሲሄድ ከርቀት ውሃ መስሎ ይታየውና ይሄዳል ለመጠጣት ጥሙ ለመቁረጥ ማለት ነው። ይሄዳል ሲሄድ حتى إذا جاءه لك እዛ ሲሄድ لم يجده شيئا ምንም ሆኖ አያገኘውም። ባዶ ነው። በቃ ጥማቱ የባሰ ይባባሳል ነው። ተስፋ ይቆርጣል። ይህ እንግዲህ አኺራ ላይ ስራ አለኝ ብሎ ሲያስብ ምንም የለም ማለት ባዶ ነው ማለት። ووجد الله عنده فوفاه حسابه እዛ ቦታ ላይ አላህ ያገኘዋል። ጀሃነም ላይ ሊደፋ አላህ Subhanahu Wa Ta'ala ያገኘዋል ማለት ነው። والله سريع الحساب አላህ Subhanahu Wa Ta'ala በጣም ፈጣን ተሳሳቢ ነው። ሂሳብን በፍጥነት የሚሰጥ ነው። በፍጥነት ሂሳቡን ያገኛል፣ በፍጥነት ጀሃነም ውስጥ ይደፋል ማለት ነው። አላህ Subhanahu Wa Ta'ala ይጠብቀን። ይሄ እንግዲህ የካሃዲያን የመሪዎች ምሳሌ ሲሆን የተከታዮችን ምሳሌ ደግሞ አስከትሎ ምን ይላል? አው ከዙሉማቲን ወይም ደግሞ እንደ ጨለማዎች ነው ይላል። አንድ ጨለማ ብቻ አይደለም፣ የተደራረቡ ጨለማዎች ማለት ነው። ፊ በህሪን ሉጅይን በጣም ስምጥ የሆነ ባህር ላይ ያለ ጽልመት ነው ይላል። የግሻሁ መውጁም ከላይ ማዕበል ይሸፍነዋል። ሚን ፈውቂሂ መውጅ ከማዕበሉ በላይ ደግሞ ሌላ ማዕበል የሸፈነው። ሚን ፈውቂሂ ሰሓብ ከዛ በላይ ደግሞ ደመና። ተመልከት የጨለማ ማዕት ጨለማ ተነባብሮ አንዱ ከላይ አንዱ ከሌላው በላይ ሆኖ ተደራርቦ ጨለማ አድርጎታል። ዙሉማቱን በዕዱሃ ፈውቀ በዕዲን ጨለማዎች ነው አንዱ ሌላው ላይ ተነባብሮ ሙሉ ለሙሉ የደፈነው ጨለማ ነው። ኢዛ አኽረጀ የደሁ ለም የከድ የራህ ሐታ በዛ ሰዓት እጁን አውጥቶ ለማየት ሲፈልግ ማየት ራሱ እጁን ማየት አይችልም። በጣም ጨለማ ከመሆኑ የተነሳ ማለት ነው። ይህ ተከታይ ነው። ከሃዲያንን በጭፍን የሚከተል ማለት ነው። በጨለማ ይከተላል። ገደል ይሁን መንገድ ይሁን አያውቅም ማለት ነው። ሂዶ እሱን ተከትሎ ወደሚሄድበትን ሳያውቅ መጨረሻ ላይ ጀሃነም ውስጥ መደፋት ይሆናል ማለት ነው። ወመን ለም የጅዐል ላሁ ለሁ ኑረን ፈማ ለሁ ሚን ኑር አላህ Subhanahu Wa Ta'ala ብርሃን ያላደረገለት ፈጽሞ ብርሃን ሊኖረው አይችልም። ብርሃን አላህ Subhanahu Wa Ta'ala ብርሃን ሰጪ እሱ ነው። ዳሳለፈና አላሁ ኑሩ ሰማዋት ወልአርድ ወሚንሁ ኑር ከአላህ Subhanahu Wa Ta'ala ነው ኑር የሚመጣው ብርሃን የሚመጣው። እዚያ አላህ Subhanahu Wa Ta'ala ያልመራው በጨለማ ውስጥ ሲዋልል ይቆያል ማለት ነስአሉላህ ሰላም። አላህ Subhanahu Wa Ta'ala በብርሃን ልባችንን ይሙላው። ألم ترى أن الله يسبح له من في السماوات والأرض والطير صافات دي ميكروبات سوج حقون ما يتأبقوا تقابيهم فراتشا ما يفروت ታላቁ ጌታ በጣም በርካታ ተአምራቶች ያሉት እኮ ነው። እጅግ በጣም ኃያል የሆነ ጌታ እኮ ነው። በጣም ትልልቅ ስራዎች አሉት። ከዛ ውስጥ እንግዲህ በየአጋጣሚ ስራዎቹን ይጠቅሳል። እዚህ ጋር ምን አለ አላህ Subhanahu Wa Ta'ala አለም ተራ አን አላህ يسبح له من في السماوات والأرض አታውቅምን አላህ Subhanahu Wa Ta'ala ሰማያት ውስጥ ያሉ ምድር ላይ ያሉ ሁሉ የሚያጠራሩት አላህን Subhanahu Wa Ta'ala ተስቢህ የሚያደርጉ የሚያጠሩ እንደሆኑ መላእክቶች አማኝ ሰዎች وكذلك ግዑዝ ነገራት ሳይቀርማ وإن من شيء إلا يسبح بحمده ولكن لا تفقهون تسبيحهم ማንኛውም ነገር አላህን Subhanahu Wa Ta'ala ያጠራል። ነገር ግን የነሱን ማጥራት አታቁም ማለት ዛፍ ቅጠሉ ተራራው ሰማዩ ምድሩ ሁሉም አላህን Subhanahu Wa Ta'ala ያጠራል። ምድር ላይ ያለ ከሃዲ ሲቀር ማለት ነው። ከከሃዲ ውጪ ሁሉም ግዑዝ ነገራት ሳይቀር አላህን Subhanahu Wa Ta'ala የሚያጠሩ ነው። ወጠይሩ ሳፋት አዕዋፋት ሳይቀሩ ማለት ክንፎቻቸውን ዘርግተው
ሰማይ ላይ አየር ላይ ሲበሩ አላህን ሱብሓነሁ ወተዓላ እያጠሩ ነው። ኩሉን ቀድ ዓሊመ ሰላተሁ ወተስቢሐሁ ሁሉም ስግደቱንና ማጥራቱን አውቋል። አላህን ሱብሓነሁ ወተዓላ እንዴት እንደሚያመልክ ሁሉም ያሰጋገድ ሁሉም አላህን ሱብሓነሁ ወተዓላ የማጥራት ስርዓት አለው። አላህ አሳውቆታል ማለት ነው። አላህ አሳውቆታል ነው። ሌላኛው ተፍሲር ደግሞ አላህ ራሱ ያውቃል። ሁሉም የሚሰግደውና የሚያጠራውን አላህ ያውቃል ነው። ግን የተሻለው ተፍሲር ብዙዎች የመረጡት ከአረፍተ ነገሩም ጋር የሚሄደው ምክንያቱም መጨረሻ ላይ አላህን ሱብሓነሁ ወተዓላ እውቀት ተናግሮ ስለሆነ አያቱ የሚደመድመው ኩሉም ቀድ ዓሊመ ሰላተሁ ወተስቢሕ የሚለው እያንዳንዱ ሙሰቢሕ፣ እያንዳንዱ ሙሰሊማ፣ እያንዳንዱ ሰጋጅ፣ እያንዳንዱ አጥሪ አላህን እንዴት እንደሚያጠራ ለአላህ እንዴት እንደሚሰግድ ያውቃል። ሰዎች ለምሳሌ እኛ እናውቃለን። ነቢያችን ሰለላሁ ዐለይሂ ወሰለም አስተምረውናል። ሰላት ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ ብሏል። ተስቢሕም ሱብሓነላህ ማለት የመሳሰሉት አዝካሮችን ነቢያችን ሰለላሁ ዐለይሂ ወሰለም አስተምረውናል። ሁሉም ፍጥረታት እንደዚሁ አላህ ሱብሓነሁ ወተዓላ አሳውቆታል ማለት ነው። ወላሁ ዓሊሙን ቢማ ይፍዐሉን አላህ ሱብሓነሁ ወተዓላ ደግሞ የሚሰሩትን እያንዳንዱን ነገር አዋቂ ነው፣ እውቀቱ የሰፋ ነው። እንግዲህ የአላህ ሲፋቶች ሲነገሩ በሲጋ ሙባለጋ ነው። ሲጋ ሙባለጋ ይባላል በአረብኛ። ለምሳሌ ፈዒል የሚለው ወዝን ፈዒል በሚለው ሚዛን የሚመዘን ቃላት ለምሳሌ ዓሊም፣ ረሒም የመሳሰሉት እዚጋም ዓሊም ነው ያለው። ዓሊም እውቀቱ የሰፋ ነው፣ ዳርቻ የሌለው ነው ማለት ነው። ቢማ ይፍዐሉን የሚሰሩትን እያንዳንዷን ድቃቅ ነገር ሳይቀር አላህ ሱብሓነሁ ወተዓላ የሚያውቅ ነው። ከሱ እውቀት የሚወጣ አንዳች ነገር የለም። ወሊላሂ ሙልኩ ሰማዋት ወልአርድ የሰማያትና የምድር ስልጣን ባለቤትነት የአላህ ሱብሓነሁ ወተዓላ ብቻ እኮ ነው። ወኢለላሂል መሲር ወደ አላህ ሱብሓነሁ ወተዓላ ብቻም ነው መመለሻ። ሁሉም የሚመለሰው ወደ አላህ ብቻ ነው ይላል። አለም ተራ አነ አላህ ዩዝጂ ሰሓበን ሱመ ዩአሊፉ በይነሁ ሱመ የጅዐሉሁ ሩካማ አታየምን ይላል አላህ ሱብሓነሁ ወተዓላ። አነ አላህ ዩዝጂ ሰሓበን አላህ ሱብሓነሁ ወተዓላ ደመናን እንደሚነዳ ሱመ ዩአሊፉ በይነሁ ከዚያ አንድ ላይ ያደርጋቸውና ያኒ የተበታተኑ ደመናዎችን በአንድ ወደ አንድ አቅጣጫ ይሰበስባቸውና ثم يجعله ركاما ከዚያም የተደራረቡ የተከማቹ ያደርጋቸዋል። فترى الودق يخرج من خلاله ከዛ ከመካከሉ ዝናብ ሲወርድ ትመለከታለህ ይላል። وينزل من السماء من جبال ከሰማይም ደግሞ من جبال يعني من سحاب ማለት ነው። ከተራራ አላህ Subhanahu Wa Ta'ala فيها ከዛ ውስጥ من برد በረዶችን ያወርዳል። فيصيب به من يشاء የፈለገውን ያገኛል። ወይስሪፉሁ عمن يشاء ከፈለገው ደግሞ ዞር ያደርገዋል። يعني ይሄ ኢሳበት ኸይር ሊሆን ይችላል፣ ኢሳበት ሸር ሊሆን ይችላል። ምን ማለት ነው? يعني የሚወርደው በረዶ ጠቃሚ ሊሆን ይችላል። ለፈለገው ይጠቅምበታል፣ ለፈለገው ደግሞ ያስወግዳል፣ ለፈለገው አይጠቅምበትም ማለት ነው። አንደኛው ተፍሲር ግን የተሻለው ምንድነው? ኢሳባ እዚች ጋር መጉዳት ነው። የፈለገውን በዛ በረዶ ይጎዳል፣ ሰብሉን፣ ቤቱን፣ ምኑን ይደረማመሳል ማለት ነው። ወይስሪፉሁ عمن يشاء ከፈለገው ሰው ከፈለገው አካል ደግሞ አላህ Subhanahu Wa Ta'ala ዞር ያደርገዋል። የካዱ ሰና በርቂሂ يذهب بالابصار ሰና በርቂሂ የበርቁ يعني የብልጭታው ብርሃን ማለት ሰና ብርሃን የብልጭታው ብርሃን አይንን ሊያጠፋ የደረሰ ይሆናል። ብልጭ ሲል ቦክ ሲል አይንን ሊያጠፋ የደረሰ የሆነ ብልጭታ ያለውን ዝናብ አላህ Subhanahu Wa Ta'ala ያዘንባል። ይሄ ሁሉ የአላህን Subhanahu Wa Ta'ala ችሎታ የሱን ኃያልነት የሚያሳይ ነው። يقلب الله الليل والنهار ሌሊትና ቀንን አላህ Subhanahu Wa Ta'ala ይለዋውጣል። አንዳንዴ ሌሊትን ያሳጥራል፣ አንዳንዴ ቀንን ያሳጥራል፣ ይቀለባበሳቸዋል። إن في ذلك لعبرة لأولي الأبصار ለአእምሮ ባለቤቶች በዚህ ውስጥ ትልቅ መማሪያ አለ ይላል። እንግዲህ ዘወትር ጊዜውን እየጠበቀ ሌሊት ይመጣል፣ ጊዜውን ሲያበቃ ቀን ይመጣል፣ ጊዜውን ሲያበቃ ሌሊት ይተካል። ይህ ነገር ሳይዛነፍ ሁልጊዜ ይቀጥላል። በዚህ መልኩ ተክዊን የሚያደርገው ነገሮች የሚያስተናብረው አንድ ኃያል ቻይ ምንም ማይስት ማያንቀላፋ ምንም ነገር ማይሳነው ታላቅ ጌታ መሆኑን ያሳያል። ይህ አማኞች ባስተዋሉ ቁጥር እምነታቸውን የሚያሳድጉበት ጉዳይ ነው።
ሌሎች ገፍላ ላይ ተዘናግተው ሲቀሩ እኔ ኃያል ነኝ እኔ የበላይ ነኝ ይላል። ነገር ግን ሰማይ መድረስ አይችልም። ቀንና ሌሊትን መቀያየር አይችልም። ቀንን ለተወሰነ ጊዜ ማስቆም አይችልም። ሌሊትን የተወሰነ ጊዜ ማስቆም አይችልም። እነዚህን ነገሮች ሁሉ የሚሰራው ኃያል ጌታ ሆኖ ሳለ ደካማው ፍጡር ይሄንን ታላቅ ጌታ ማወቅና ለሱ መታዘዝ እሱን ማምለክ ሲኖርበት ጭራሽ ሆኖ ይንቦጣረራል ማለት ነው። የአላህን ሱብሓነሁ ወተዓላ ስራ ሊሻማ የሚሞክራል ማለት ነው። ወላሁ ኸለቀ ኩለ ዳበቲን ሚን ማእ አላህ ሱብሓነሁ ወተዓላ እያንዳንዱን ተንቀሳቃሽ ከውሃ ፈጠረ ይላል። ፈሚንሁም ከነዚህ ተንቀሳቃሾች ውስጥ መን የምሺ ዐላ በጥኒህ በሆዱ መሄድ አለ፣ ልክ እንደ እባብ እንደ ዘንዶ የመሳሰሉት ማለት ነው። ወሚንሁም መን የምሺ ዐላ ሪጅለይኒ በሁለት እግሮቹ ደግሞ መሄድ አለ፣ እንደ ሰው ልጅ እንደ አዕዋፍ እንደ ዶሮ ለምሳሌ ሰጎን የመሳሰሉት በሁለት እግራቸው የሚሄዱ ደግሞ አሉ አለ። ወሚንሁም መን የምሺ ዐላ አርበዕ በአራት እግሮች የሚሄዱ ደግሞ አሉ፣ እንደ ከብቶች አውሬዎች የመሳሰሉት ማለት ነው። የኽልቁ ላሁ ማ የሻእ አላህ ሱብሓነሁ ወተዓላ የፈለገውን የሚፈጥር ነው። ወሁወል ኸላቁል ዐሊም የፈለገውን ይፈጥራል። በመፍጠር አላህ ሱብሓነሁ ወተዓላ ምንም የማያቅተውም ማለት ነው። ፈጥሮ አያልቅበትም፣ አይደክምም፣ አያረጅም፣ አይወገድም። አላህ ሱብሓነሁ ወተዓላ ሁሌ የነበረ ወደፊትም ሁሌ የሚኖር ሁሌ ሙሉ ባህሪያት ኖሮት የሚቀጥል ለይሰ ከሚስሊሂ ሸይ ምንም አምሳያ የሌለው ወለም የኩን ለሁ ኩፉአን አሐድ ምንም አይነት ተስተካካይ የሌለው ጌታ ነው። ኢነላሃ ዐላ ኩሊ ሸይኢን ቀዲር አላህ ሱብሓነሁ ወተዓላ በሁሉ ነገር ላይ ቻይ ነው። ለቀድ አንዘልና አያቲን ሙበይናት ታዲያ ስለሱ ተአምራት ስለሱ ሀያልነት ተናገረና እሱ ያወረደውንም አያት ተናገረ። እሱ ያወረደውንም ህግጋት ተናገረና የሱን ህግጋት ደግሞ በምላሳቸው ብቻ የሚቀበሉ ሲመቻቸው ብቻ የሚቀበሉ ሙናፊቆችን ደግሞ አያይዘው አውገዘ ማለት ነው። ምን አለ? ለቀድ አንዘልና አያቲን ሙበይናት በርካታ አያቶችን ህግጋቶችን አብራሪ የሆኑ አያቶችን አወረድን ይላል። ወላሁ የህዲ መን የሻእ ኢላ ሲራጥ ሙስተቂም አላህ ሱብሓነሁ ወተዓላ የፈለገውን ወደ ቀጥተኛ መንገድ የሚመራ ነው። ወየቁሉነ አመና ነገር ግን መናፍቃን ሙናፊቆች ማለት ነው አመና ቢላሂ በአላህ አምነናል ይላሉ። ወቢረሱሊ በመልእክተኛው አምነናል። ወአጣዕና ታዘናል ታዛዦች ሁነናል ይላሉ። ውስጣቸው ክህደትን አምቀው በምላሳቸው ብቻ ያመኑ አስመሳዮች ሙናፊቆች ማለት ነው። ثم يتولى فريق منهم من بعد ذلك ከዛ ከነሱ እስከፊሉ እንዲህ ካለ በኋላ ወደ ኋላ ይሄዳል፣ ጀርባ ይሰጣል። ወማ ኡላኢከ ቢልሙእሚኒን እነዚህ ሰዎች በፍጹም አማኞች አይደሉም ይላል አላህ ሱብሓነሁ ወተዓላ። እነዚህ ሰዎች አማኞች አይደሉም። የሚሰሩትን ባህሪ አላህ ሱብሓነሁ ወተዓላ ሲጠቅስልን ምን አለ? ወኢዛ ዱዑ ኢለላሂ ወረሱሊሂ ወደ አላህና ወደ መልእክተኛው በሚጠሩ ሰዓት አላህን እመኑ መልእክተኛውን ታዘዙ በሚባሉ ሰዓት ሊየሕኩመ በይነሁም በእነሱ መካከል ፍርድን ለመስጠት ሊፈርድ አላህና መልእክተኛው ሲጠሯቸው ኢዛ ፈሪቁ ሚንሁም ሙዕሪዱን ከእነሱ ውስጥ የተወሰኑት ጀርባ ሰጪዎች ችላ ባዮች ይሆናሉ። ወኢየኩን ለሁሙል ሐቁ ሐቅ የነሱ እንደሆነ ሲያዩ ደግሞ በሆነ ጉዳይ ላይ ይህ ፍርድ ሲሰጥ በቁርአን ወይም በሐዲስ ሲፈረድ እኔ ነኝ ተጠቃሚ መሆነው ብለው በሚያስቡ ሰዓት የእቱ ኢለይሂ ሙድዒኒን ታዛዦች ሆነው አጎንብሰው አጎብድደው ይመጣሉ አለ። እንግዲህ የሙናፊቅ ባህሪ ነው። አማኝ በሁሉም ሁኔታ ለሱም ይሁን በሱም ላይ ይሁን በሱም ይፈረድ ለአላህና ለመልእክተኛው ፍርድ እጅ ሰጭ ነው በየትኛውም ሁኔታ ማለት። ሙናፊቅ ግን ይጠቅመኛል ብሎ በሚያስበው ሁኔታ ብቻ እጅ ሰጭ ሆኖ ጥቅምን ፈልጎ ይመጣል ማለት ነው። አይጠቅመኝም ብሎ ሲያስብ ደግሞ ጀርባ ይሰጣል ማለት ነው። አፊ ቁሉቢሂም መረድ ልቦቻቸው ውስጥ በሽታ አለን? አሚርታቡ ወይስ ተጠራጥረው ነው? አም የኻፉነ አን የሒፈ አላሁ ዐለይሂም ወረሱሉሁ ወይስ አላህና መልእክተኛው ያደሉብናል በሐቅ አይፈርዱልንም ብለው በዚህ መልኩ ይሰጋሉ እንዴ? በል ኡላኢከ ሁሙ ዛሊሙን ይልቁንስ እነዚህ በዳዮች ናቸው፣ ዛሊሞች ናቸው። ዘለሙ አንፉሰሁም ራሳቸውን የበደሉ በዳዮች ናቸው ይላል። ኢነማ ካነ ቀውለል ሙእሚኒን ነገር ግን የአማኞች ንግግር ግን እንደዚህ አይደለም። የአማኞች ሁኔታም እንደዚህ አይደለም። እነሱ እንዴት ነው የሚያደርጉት? ኢዛ ዱዑ ኢለላሂ ወረሱሊሂ ሊየሕኩመ በይነሁም
አላህና መልእክተኛው ሲጠሯቸው አላህ ወደ ቁርአኑ ማለት ነው። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም ሲጠሯቸው በህይወት እስካሉ ድረስ ወደ ራሳቸው ሲጠሯቸው ማለት ነው። በህይወት ከሌሉም ወደ ሐዲታቸው ወደ ዲን ሲጠሩ ሊየሕኩመ በይነሁም ነቢ ሰለላሁ ዐለይሂ ወሰለም በማከላቸው ሊፈርዱላቸው ሲጠሯቸው አን የቁሉ ሰሚዕና ወአጣዕና ሰምተናል ታዘናል የሚሉ ናቸው። አማኞች ይህ ነው ባህሪያቸው። የአላህን ጥሪ ሰምተናል እጅም ሰጠናል የሚሉ ናቸው። ወኡላኢከ ሁሙል ሙፍሊሑን እነዚህ ናቸው ስኬታማዎች ከችግሮች ሁሉ የተጠበቁ የዳኑ። ወመን ዩጢዕላህ ወረሱለህ ወመን ዩጢዕላህ አላህን ስብሓነሁ ወተዓላ የሚታዘዝ ማንኛውም ሰው ወረሱለህ መልእክተኛውንም የሚታዘዝ ወየኽሸላህ ወየተቅሂ አላህን ስብሓነሁ ወተዓላ ሀያልነቱን አውቆ የሚፈራ ወየተቅሂ እንዲሁም ክልከላዎቹን የሚርቅ ማለት ነው። እዚህ ጋር ዩጢዕላህ ሲባል ትእዛዙ የሚያከብር ማለት ነው። የተቅሂ ሲል ደግሞ ክልከላዎቹን የሚርቅ ማለት ነው። ፈኡላኢከ ሁሙል ፋኢዙን እነዚህ አሸናፊዎች ናቸው፣ እድለኞች ናቸው፣ መልካምን ነገር ሁሉ አላህ ስብሓነሁ ወተዓላ የገጠማቸው ናቸው ይላል። ሙናፊቆች ግን ወአቅሰሙ ቢላሂ ጀህደ አይማኒሂም በጣም ይምላሉ፣ የሚችሉትን መሐላ አጠናክረው ይደረድራሉ። ለኢን አመርተሁም ለየኽሩጁነ ለምሳሌ ለዘመቻ ለሰራዊት ሲጠሩ ማለት ነው ምን ይላሉ? በጣም ይምሉና መሐላቸውን በጣም አጠናክረው ለዛ ነገር ብጠራል ለየኽሩጁነ እንመጣለን አብረን እንሳተፋለን ይላል። አላህ ስብሓነሁ ወተዓላ ምን አላቸው? ቁል ላ ትቅሲሙ መሐላ አትደርድሩ፣ ጣዓቱን ማዕሩፋ ያኒ ጣዓቱኩም ማዕሩፋ ማለት አንደኛው ተፍሲር ይሄ ነው። የእናንተ ትእዛዝ እኮ የሚታው የምላስ ብቻ ነው የምታምኑበትና የምትተገብሩት አይደለም ማለት ነው። አንደኛ ይሄ ሲሆን ጣዓቱን ማዕሩፋ ደግሞ አይ መሐላ እኮ ምናምን አያስፈልገውም፣ ጣዓ እኮ የታወቀ ነው خلاص ስትታዘዙ መተግበር ነው እንጂ መሐላን በጣም መደርደር ማጠናከር። ብዙ ጊዜ መሐላ የሚደረድር ሰው ለማይተገበር ሙናፊቆች ነው የሚያደርጉት። መሐላ ይደረድራሉ እናደርጋለን ይላሉ፣ ከዛ ተግባራዊ አያደርጉትም ማለት ነው። ኢነላሃ ኸቢሩን ቢማ ተዕመሉን አላህ ስብሓነሁ ወተዓላ የምትሰሩትን እያንዳንዱን ነገር ውስጥ አዋቂ ነው ይላል አላህ ስብሓነሁ ወተዓላ። በዚህ መልኩ እንግዲህ የሙናፊቆችን ባህሪ ከነገረን በኋላ አማኞች ደግሞ ያው ከዚህም በፊት የተወሰኑ ባህሪያቸው ተጠቅሷል። ከዚህም በኋላ የተወሰኑ ባህሪያቸውና አላህ ስብሓነሁ ወተዓላ ቃል የገባላቸው ነገር አለ። ያንን ኢንሻአላሁ ተዓላ በሚከተለው ትምህርታችን የምናየው ነው የሚሆነው። አላህ ስብሓነሁ ወተዓላ በሰማነው ተጠቃሚ አድርገን። ወሰሊላሁ ወሰሊም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።